ዛሬ አዲስ ነገር አለ። ሀይሚዬ ብሩኬን ሰርፕራይዝ ልታረገው መጣች። በጣም ደስ በሚል ዝግጅት አዘጋጅታ ምሳ አዘጋጅታ ብሩኬን እንግዲህ አመሰግናለሁ ለዚህ ስላበቀኸኝ አመሰግናለሁ ልትል ዝግጅት አዘጋጅታ ብሩኬን አመሰገነች። ሰላም ሰላም! ውድና የተከበራችሁ የረሆቦት ዩቲዩብ ተከታታዮች በሙሉ ተመልካቾች ሁላችሁም በያላችሁበት ሰላማችሁ ብዝት ትበልልኝ። እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ያለው እግዚአብሔር ይመስገን። ዛሬም በአዲስ ነገር ከች ብዬላችኋለሁ። እንግዲህ እኔም እንደ አንድ ተመልካች ሀሳብ አስተያየቴን በቪዲዮ ላይ አስቀምጣለሁ። እናንተም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። ሀይሚዬ ዛሬ እንግዲህ ብሩኬን አመሰግናለሁ ለዚህ ላበቃኸኝ ደስ ብሎኛል፣ እናም አመሰግናለሁ ልትል ዛሬ እንግዲህ በብሩኬ ቤት ከች ብላለች ማለት ነው። እና ምንድነው ይዛ የመጣችው የምለውን ነገር አብረን የምናየው ይሆናል። ብሩኬስ ምን አይነት ስሜት ይሰማዋል? እሷ እንደዚህ አይነት ነገር አዘጋጅታ ብሩኬ አመሰግናለሁ እንደዚህ ስላደረግ፣ እኔ ያላሰብኩትን ነገር ስላደረግ፣ እኔን ለማስደሰት ብዙ ዋጋ ስለከፈልክልኝ አመሰግናለሁ ብላ እንደዚህ አይነት የሚያምር ፕሮግራም አዘጋጅታ ስትጠብቅላት ምን ይሰማዋል? ምን ሊሰማው ይችላል? የሚለውን ነገር አብረን በቪዲዮ የምንመለከት ይሆናል ማለት ነው። እኔም ደግሞ የተሰማኝን ሀሳብ አስተያየቴን ለእናንተ ያጋራችኋለሁ። እናንተም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ፣ አጋሩኝ ስሜታችሁን ነው። እናም በጣም ደስ የሚል ቆይታ ይኖራል። ሁላችሁም እንደምትደሰቱ አልጠራጠርም። የጨረቃ ፋሚሊዎች ጨረቃችን የሆነች ልዕልታችን የሆነች እንግዲህ ሀይሚዬ ዛሬ መጥታለች ማለት ነው። ቪዲዮን አብረን እንመለከታለን። ወደ ቪዲዮ ወስዳችኋለሁ። እናንተ ግን ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ ሁኑ እንላችኋለሁ። እንግዲህ ቪዲዮን ከወደዳችሁ ላይክ አድርጉ፣ ሀሳባችሁን አስቀምጡ። ወደ ቪዲዮ ማለት አለብህ። ስትወጣ ግንባሬ መሳም አለብህ። ምንድነው ከንፈር የምትይ? በስመ አብ ወልድ እኔ ከንፈርህን አየሁ። አዎ ማርያም። ኧረ ወይኔ ጉዴ ማርያም። አይዞህ አትፍራ። አልፈራኝ እንዴ? ፈራህ እኮ። አልፈራም። ቅድም ምን ከንፈሪን ታያለሽ አልከኝ። አሁን ደግሞ ፍርሃት የሚመስለው ሌላ ነገር ነው። እርግጠኛ ነኝ አይዞሽ እንጀምር ዛሬ እንደገል በያዝነው ፍቅር ምን አለበይኝ ለሰው ባይመስ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች፣ የኛ እንቁ ቤተሰቦች እንዴት ናችሁ? ሰላም ሀይሚዬ እንኳን ደህና መጣሽ። እንደዚህ ሆነሽ ስለመጣሽ ደስ ብሎኛል። እንግዲህ ተመልካቾችም ደስ ይላችኋል እላለሁ። እንኳን ደህና መጣሽ፣ እንኳን ደስ አለሽ። እንግዲህ ስለመጣሽ ደስ ብሎኛል እና በጣም ደግሞ አምሮብሻል፣ ልዕልት ሆነሻል። በጣም ነው የምታምረው። ቀሚስ ለብሳ እንግዲህ ቤት ውስጥ ሴትነቷ በቃ የምታሳይበት አክቷ በጣም ደስ ይላል። እንግዲህ በጣም ያው ሴትነት ማለት እንግዲህ የቤት ድምቀት ውበት ናት ሴት ልጅ አይደል እንዴ? እና በጣም አምሮባታል። እንግዲህ ዛሬ እንግዲህ ለብሩኬ ለየት ያለ ሰርፕራይዝ አዘጋጅታ ብሩኬን ለማመስገን መታለች። የቅርብ ሰው አይመሰገንም፣ ግን ይሁንም እንጂ እንደዚህ አይነት ነገር አድርጎልኛል፣ እኔን አስደስታለሁ በማለት እንኳን አይኑን እስከሚያመው ድረስ ደርሷል። ስለዚህ ማመስገን አለብኝ፣ እንደዚህ አይነት ፕሮግራም አዘጋጅቼ ላመሰግነው ይገባዋል ብላ እንግዲህ አዘጋጅቻለሁ ብላ ሀሳቧን ሼር እያደረገች ነው ማለት ነው። እንግዲህ ብሩኬ ሲመጣ ደግሞ ምንድነው ሊሰማ የሚችለው? እንደዚህ አይነት ነገር አዘጋጅታ ምሳ ሰርታ አዘጋጅታ እሱ ከስራ ሲመጣ አስባችሁታል? በጣም ነው ደስ የሚለው። በጣም ደስ የሚል ስሜት አለ ማለት ነው። እና በጣም ያው ደስ ይለዋል ብዬ እጠብቃለሁ ማለት ነው። ስለዚህ እንግዲህ እሷም ያው ብሩኬ እስከሚመጣ እንጠብቅና ያው እንግዲህ ዛሬ ለብሩኬ ለየት ያለ ጊዜ እኔና ብሩኬ እናሳልፋለን በቤታችን ውስጥ በአዲሱ ቤታችን ውስጥ እያለች ትገኛለች ማለት ነው። እና በዚህም አጋጣሚ ደግሞ ሀይሚዬ በጣም አምሮብሻል፣ ውበቱን ድፍት አድርጎብሻል። የተሰጠው እንግዲህ ከላይ ነው ተብሏል። እንግዲህ እንዳማረብሽ ቀጥይ። በጣም
በጣም ነው የሚወድሽ ልዕልቷ እንላለን። ሁላችሁም እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ብሩኬ ሲመጣ ምን ሊፈጠር ይችላል አብረን የምንመለከት ይሆናል። ወደ ቪዲዮ እንግዲህ ቪዲዮን አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ ብሩኬም ከዚህ በኋላ እኮ ስትገባ እኔ ሰላም ማለት አለብህ። ስትወጣ ግንባሬ መሳም አለብህ። ስትገባም ግዴታ ነው። ስትገባም ግንባሬ መሳም ግዴታ ነው። እንዴት ነበር አዳር? ተመቸሽ? ቤቱ ምናምን ተወኝ በእናትህ። ተመቸሽ? አዎ ገነት ነው የገባሁት። ለማንኛውም ስመጣ ዝም ብዬ ማለት ነው ምንድነው ይሄን ይዘራል እንዴ እንደዚህ ተደረገ። ከዛ ደነገጥኩ ካሜራ ሳይ ምናምን። ምን ያስደነግጣ? ምን ችግር አለው? ለእኔ እኮ ነው። ይሁን አስበሽበት ሲሆን አሁን ካሜራ ፊት የሆነ ነገር አስበሽበት ሲወጣ እኮ ኖርማል ነው። ድንገት ደግሞ ድቅን ሲል ቁጭ በል። አሁን ቤተሰብ አጥቤማ እመጣለሁ። ራቤ እርቦሃል? አያችሁ አይደለ? ቤት ያፈራውን ብቻ ይኸውላችሁ። ስሚ ውጪ መብላት አልፈልግም። እሺ እኔ ለዛ አይደል እንዴ እንደዚህ ተፍ ተፍ ብዬ ጠበቅኩ። ቆይ ለልሳምሽ ግን ከጣፈጠ ነው የምሰምሽ። ኧረ እንዴ ጉቦ መሆኑ ነው እንዴ ሲጣፍጥ የምትሰማኝ? ኧረ ጉቦ ምናምን አይደለም እኮ ቅመም። እንግዲህ እንደዚህ ሆኜ የጠበቅኩት እኮ ቤት ውስጥ እንድትበላ ነው፣ ውጪ እንዳትበላ ነው። እንግዲህ ከዚህ በኋላ ውጪ መብላት የለም ብሏታል ማለት ነው። እንግዲህ እኔም እኮ ውጪ እንዳትበላ ነው ይሄን ሁሉ ተፍ ተፍ ብዬ ያዘጋጀሁልህ ብላለች ማለት ነው። እንግዲህ በዚህ መሀል እንግዲህ ሀይሚዬ ማስደንገጣለ ታስደነግጣለች። እስቲ አብረን እንየው። ይመጣ እንግዳ አለ እዚህ ጋር ማርያምን። እሺ አንዴ ልጉረስ፣ እርቦኛል። እግዚአብሔር አይ እንግዳ ሳይመጣ አይቻልም። ቤተሰብ ጉርስስ እኔ እኮ ባዳ አይደለሁም፣ የዚህ ቤት ሰው ነኝ። ቢሆንስ እኮ ከእንግዳውን ጋር በላለሁ። ችግር የለውም፣ ችግር የለውም። እኔ ምን ትሽኮረማለሽ? እንግዳ ያንተ ነህ። እሺ ለማንኛውም ምሳ ላቅርብልህ። ምሳን በላና ማለት ነው ቡና ፈላልሃለሁ። አየሃ ጨስጨስ አድርጌ ነው የጠበቅኩ። በቃ እኔ ከዚህ በኋላ እኮ በቃ አንተ እኔን ለማስደሰት ይህን የመሰለ ቤት ይዘኸኝ ገባህ አይደለ? ስለዚህ ከዚህ በኋላ ምን እንደማደርግ ታውቃለህ? እኔ ደግሞ ይሄን ቤት ማሳመር ለአንተ ደስታ መፍጠር የኔ ኃላፊነት ነው ሲመስለኝ ማለት ነው። እና ከዚህ በኋላ ጥሩ ጊዜዎች ይኖሩናል ብዬ ተስፋ አደርጋለሁ። አረ ይኖረናል። አበደን ከበላሁ እናውራ ወይስ ቤተሰቦች እንደፈለግሽ? ግን እየበላሁ ሆረ ማርያምን እንደ ተራብ ዋሲን ከንፈሬ ደርቋል። እስካሁን ምንም እንትላለ እንግዲህ እስካሁን ድረስ አልበላውም አልጠጣውም። ውሃ ቀድመሽ ሲጭኝና ውሃ ልጠጣ ብሏታል ማለት ነው። እሷም ማስደንግጣለች። አሁን መብላት አይቻልም፣ እንግዳ እየመጣ ነው፣ እንግዳ ጣብቅ ስትለው ኧረ እባክሽን እኔ የቤት ሰው አይደለ እንደ ትንሽ ልብላ እርቦኛል እኮ አላት ማለት ነው። እንግዳ ሳይመጣ አይቻልም። እንግዲህ አስደንግጣው ደግሞ ምን የሚመስል ምግብ አዘጋጅታ በቃ እንዲህ ነው ሴት በቃ ባይገርማችሁ ማለት ነው። በጣም ደስ አይልም? ህይወታቸው ደስ ይላል፣ ኑሯቸው በጣም ነው ደስ የሚለውና አበባውን ጭንቅላትሽ ላይ ጸጉርሽ ላይ አርጊ አለ። እንግዲህ አርጊ ስላለ ሰው ታረጋለች። ወይኔ አይምዬ ግን እኮ በቃ ለተባለችው ነገር ታዛዥ ናት። የምሬን ነው የምላችሁ። በጣም ደስ የምትል ልጅ ናትና በጣም ደስ ይላል። እንግዲህ እግዚአብሔር አምላክ ያሳምርላቸው ማለት ነው። ያው ለሰው ደስታ መደሰት በጣም ደስ ይላልና በጣም ደስ የሚል ስሜት አለው። በጣም ደስ ይላል። እንግዲህ ደስ የሚል ቆይታ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እኔም ደግሞ ሀሳቤን በቪዲዮ ላይ አስቀምጥላችኋለሁ ማለት ነው። ላይክ ማድረጋችሁን እንዳትረሱ። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሰብስክራይብም አድርጉ ማለት ነው።
እና ወደ ቪዲዮ ይወስዳችኋለሁ። እንግዲህ የሀይሚዬ ምግብ ይጣፍጣል አይጣፍጥም የሚለው ዛሬ አዲስ ቤት ስለሆነ እንግዲህ አዲስ ሀሳብ ይኖራል ወይ የሚለውን ነገር ከብሩኬ እንሰማለን። ወደ ቪዲዮ ይወስዳችኋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን አበረታቱኝ። ውድ የሀገሬ ልጆች፣ ውድ ተመልካቾቼ እንግዲህ ላይክ ስታደርጉኝ እኔን እንደደገፋችሁኝ እንዳበረታታችሁኝ ነው ማለት ነው የሚያሳየው። ስለዚህ ሁላችሁም ላይክ እያደረጋችሁ ጀምሩ ማለት ነው። ወደ ቪዲዮ ስለሚደረግልክ ለሁሉም ሰው ፈጣሪ አንድ አይነት ፍቅር ነው የሚሰጠው። ገብቶሻል? ስትቀርቢ ደግሞ ሞር ይቀርብሻል አይደል? ስትርቂው ማይከድ ነው ማይረቅ ነው። አብይ ወይኔ እዚህ ጋር ብትቀመጭልኝ ያበደ ነበር። ልጣላት ማለት ነው። ሰፍ ብዬ እየጠበቅኩ ነው፣ እያየሁክ ነው። ለራሱ ከጎረሰ ጣላ እኔ ከጎረሰኝ ይሻላል እንደሱ ብዬ ከራሴ ጋር ማለት ነው። እንዴት ነው ይጣፍጣል? አጥቶሎ ያበን ወደድከው? አዎ ማለት ነው። እንግዲህ እንዴት ነው ይጣፍጣል ወይ ስትል በጣም ይጣፍጣል። እጅሽ ባረክ ብሏታል ማለት ነው። እንግዲህ ቅመም ያዘጋጅታ እንዴት አይጣፍጥም ማለት ነው። ታዲያ ሌላኛው ሰርፕራይዝ ምንድነው የሚለውን ነገር ውድ ተመልካቾቼ አብረን የምናየው ይሆናል ማለት ነው። ምግቡን እንግዲህ ብሩኬ ወደዋል። እንግዲህ እኔን ባታጎርሰኝ ኑሮ ጣላህ ነበረ። የመጀመሪያ ጉርሻዬን ለራስ ብትጎርስ ኑሮ በቃ ልጣልህ ነበረ፣ ግን አንተም አውቀሃልና መጀመሪያ ለኔ ያጎርሰህልኛል ብላ እንግዲህ እሷም ያው ተናግራለች ማለት ነው። እና በጣም ደስ የሚል ቆይታ እያረጋችሁ እንደሆነ ተስፋ አደርጋለሁ። ከወደዳችሁ አሁንም ላይክ አድርጉልኝ እላችኋለሁ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ ገፋ ገፋ አድርጉኝ ማለት ነው። እንግዲህ ወደ ቪዲዮ እንሄዳለን። ምንድነው ሌላኛው ሰርፕራይዝ? ቤቱ ያምራል እንዴ ብሎ ሲጠይቅ በጣም ነው የሚያምረው፣ በጣም ወድጃለሁ አለች። እንግዲህ እኔ በደረጃው ላይ ቀጭ እያልኩ ነው የሚወርደው ብላ እንግዲህ ተናግራለች ማለት ነው። ውድ ተመልካቾቼ እንግዲህ ቪዲዮውን አብረን እናያለን ማለት ነው። ከምሳ በኋላ ያለ ፕሮግራም ምንድነው አብረን የምንመለከት ይሆናል። ላይ እንገናኝ እሺ። እዚህ ያለውን ነገር ጨርሻለሁ። ከዛ ላይ ሄደን ደግሞ ምርጥ ጊዜ ይኖረናል። ብቻ አብራችሁን ሁኑ እሺ። አሁን የሚታጠበት ቦታ እንሄድና ቶሎ ብለን ጎትተን ይዘን እንሄድ። መጣ መሰለኝ። ቆይ ሲመጣ አብረን እንሄድ። ቡቡ ምንድን ነው? ሻወር ልትወስድ ነው እንደ ሄድከው? በዛው ጫማ ቀይሬ እኮ ነው። እሺ እንሂዳ። ላይ የት ላይ ምን አለ ላይ እንሂድ ነው። ቡናውስ? ቡና በኋላ ማርያም ላይ እንሂድ። ምን አለ ላይ? በቃ ላይ ዝም ብዬ የሆነች ትንሽዬ ነገር አለች። ሰርፕራይዝ አለ። ሰርፕራይዝ አዘጋጅቼ እላለሁ። ነይ በቃ ፍጥነቱ። ኧረ ተረጋጋ፣ ቀስ በል። አሁን እኮ ጠገብኩ። በቃ አቆረጥርሻለሁ። እሺ ና በቃ እንሂድ። ካሜራማና እንግዲህ አሁን ጠግባለሁ፣ ቆነጠርሻለሁ አላት ማለት ነው። እንግዲህ የእነሱ መቆነጣጠር ያለ ነው ማለት ነው። ዋው ደረጃውን ተሸክሟት ሊያወጣት ነው ማለት ነው። እና በጣም ደስ ይላል፣ ቤቱም ደስ ይላል፣ እናንተም ደስ ትላላችሁ። እስቲ ደስ ትላላችሁ፣ በጣም ደስ ይላል በሏቸው ማለት ነው ኮሜንት ላይ ሁላችሁም። እኔ በጣም ነው ደስ ያለኝ፣ የምሬን ነው የምላችሁ። እና በተለይ ለሀይሚ በጣም ደስ ብሎኛል እና በጣም ስለሚወዳት ይሆን ብቻ አላቅም፣ በጣም ደስ ብሎኛል። እና የኔ ጎበዝ፣ የኔ ጀግና ሴት፣ አስተዋይ፣ በቃ ራሷን ጥንቁቅ የሆነች ሴት ናት እና የሴት ልኬት ናት። እንግዲህ ሴት ልጅ በጣም እንደዚህ ስትሆን በጣም ነው ደስ የሚለው። እንግዲህ ዛሬ ደግሞ ሙሉ ቀሚስ ለብሳ በጣም አምሮበት አሸብርቃለች ማለት ነው። እንግዲህ አበባም ተሰጥቷታል ማለት ነው። ዋው በጣም ነው ደስ የሚለው፣ የምሬን ነው የምላችሁና በጣም ደስ ይላል።
እንግዲህ ይኸው የራሳቸውን ኑሮ እየኖሩ ነው። ብሩኬ ሰርፕራይዙን ሲያ ምንድን ነው ሊሰማ የሚችለው? አብረን እንይ እስቲ። ወደ ቪዲዮ ሊወሰዳችሁ ቤተሰቦች ይላል ያበደ ነው። ኧረ እግዚአብሔር በቃ ቀዝቀዝ እንዴ ይሄ ቤት በቃ እኔ ግጬ እስኪ አሁንማ እኔ ነኝ እንትን የምለውላ። ምን የምትለው? እግዚአብሔርን በጣም ነው ሙድ ያለው። ወይኔ አየሃ እግሬን ማጠብ ስለማልችል እኮ ነው እንዲህ የምቀመጠው። ኧረ ግን እግዚአብሔርን በጣም ደስ ይላል። ወደድከው? አዎ እና ልሳማ። ኧረ እኔ ይኸው ትገረጨጫለሽ እንዴ? እሺ ያበደ ነው። ወደድከው? አበባ ተበተነው እንግዲህ ምሳ ምናምን ይኸውልሽ እንዲህ ሰፈሩን ስለማላውቀው ማለት ነው። ለሰፈሩ አዲስ ስለሆንኩኝ የቻልኩትን ነው ያደረኩት። እዚህ ምንድን ነው እንዲህ ለምጄ አንድ ይግደልብኝ ከዚህ በኋላ። ስማ ከዚህ በኋላ ማለት ነው ውጭውን እንድትጠለው ነው ማደርገው። እንግዲህ ሰፈሩን ስለሚያውቀው በሚችለው አቅም ነው ያደረገውት ብላለች። እንግዲህ እንዲህ ለምጄማ አንድ ነገር ከዚህ በኋላ እንዳይጎልብኝ ብሏታል ማለት ነው ለሀይሚዬ። እና በጣም ደስ ይላል ብለው እሱም በጣም ወዶታል እና በጣም ደስ ይላል። ቅመሜ ይህን የምሰለው ዝግጅት አዘጋጅታ ቡቡዬን አመሰግናለሁ ለእኔ ብላ ይህን ሁሉ ነገር ስላደረክልኝ አመሰግናለሁ ብላ ለተሰማትን ስሜቷን ገልጻለች ማለት ነው። በጣም ደስ ብሏቸዋል። ደስ የሚል ጊዜ እያሳለፉ ነው። እንግዲህ ውድ ተመልካቾችም በእነሱ ህይወት ላይ ደስ የምትሉ ሰው ደስ የሚላችሁ ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። እኔ በጣም ደስ ብሎኛል። ለዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል ማለት ነው። እንግዲህ በጣም ደስ የሚል ቆይታ እያደረጉ ይገኛሉ ማለት ነው። ውድ ተመልካቾቼ ወደ ቪዲዮ እወስዳችኋለሁ። እንግዲህ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ብዝት ይበል። እንዲሁም ደግሞ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን አስቀምጡ። ምናልባት በኔም ሀሳብ ላይ ያልተስማማችሁም የተስማማችሁም እንግዲህ ሀሳባችሁን አስቀምጡ። የእናንተንም ሀሳብ እወስዳለሁ ማለት ነው። እንዲህ እያበላሽ ወደ እንዳያበጣች አንቺ ዴዘርት ነው ይሄ ዴዘርት ነው ማለት ልክ እኮ ነው። ያው እኮ ምንድን ነው ከንፈር የምታይ? በስመ አብ በወልድ ምን እኔ ከንፈርህን አየሁ? አዎ ማርያም። ኧረ ወይኔ ጉዴ ማርያም። በቃ ሳላስበው ይሆናል። በግድ ነው እንዴ? በቃ